ቺርስ በእናትህ ዛሬ ደግሞ በጣም ደስ ብለዋል ባክ በጣም እጅግ በጣም ደስ ብሎኛል ደስታዬ ነው ሚኪዬ አመሰግናለሁ ዳዲ እንደገኘ ታዲያ ይነገረና ጓደኛዬ የተፈጠረው ነገር ብነግርህ አታምነኝ ኦ ሚኪ አጓጓኝ እኮ እስኪ ንገረኛ ምንድነው መጓጓት እስቲ ገምት ምን ይመስላል እንጃ ምንድነው እሱ ምንም ልገምት አልቻልኩም እስቲ ፍንጭ ልስጣት ሰሞኑን ሲያስጨንቀኝ የነበረው ጉዳይ ተፈቷል ትርሲት ካልተረገዘች ነው አይደለም ምን ሆነ ነው እንዴ ከዛ ከፍ ያለ ደስታ ነው እጥፍ ድርብ ደስ የሚል ነገር ነው ሚኪ እኔ ምንም አልመጣልኝም እንዴ ምንድነው ለምን አትነግረኝም ብሩክ ከዚህ በኋላ አያሳስበን ምን ሆነሃል እንዴ ብሩክን ከጨዋታው አስወጥቼዋለሁ እንዴት አድርገህ እንዴ በቀላሉ እስከ መጨረሻው አሰናብቼዋለሁ ገደልከው ኧረ አልገደልኩትም አሁን ሳበሳጨኝ ሚኪ ምንድነው አትናገርም እንዴ ከቤት ወጥቶ እንዲጠፋ አድርጌዋለሁ ቀልድ ነው ወይስ ሞቃለ እንዴ ከምሬ ነው ከቤት ወጥቶ እንዲጠፋ አድርጌዋለሁ እና በቃ ይሄ ነው ያስደሰታል ተከስተ ደግሞ ምን ሆነሃል እንዴ ቆይ በዚህ ሰዓት ከዚህ በላይ የሚያስደስት ነገር አለ ንገረኝ አንተ በዚህ ልክ ደደብ አትመስለኝም ነበር በጣም ነው ማለት ነው በጣም ተከስተ እንዴ ቆይ ብሩክ መጥፋቱን አይናደድ ያ ከሞኝነት ነው እንጂ ችግሬን ለነጋ ሳደርከው እንጂ እኮ አልተፈታም ያው ነው ከኔ በላይ እኮ አንተ ደስ የሚል መስሎኝ ነበር ምን ችግር ስላሳደርክ ነው ደስ የሚል ለዛ ነው እመኔን ችግሩ ከዚህ በኋላ ተወግዷል ብሩክ ካሁን በኋለኛ ችግር አይደለም ማቀቂል ስታስበው እነዛ ልጆቹና ያቺን የመሰለች ሚስቱን አይቶ ድጋሚ የማይመጣ ነው የመሰለ የማይመለስ ቋንቋ ምንድነው እንደዚህ ያሰጋ በእናትህ አሁን ዝም ብለህ ደስታን አጣጥ ብሩክ ካሁን በኋላ ተመልሶ አይመጣም እያልኩ እኮ ነው ተከስተ እንዴ ምን ሆነ ነው እንዴ ተከስተ አትርሳ ሚኪ አይደለም ጠፍቷል ተብሎ ይቀርና ሞቷል ተብሎ እንኳን ተመልሶ የመጣ ሰው ነው ይሄ አንተ አዲስ ነው አሁን ግን ተመልሶ አይመጣ ድጋሚ ወደ ህይወቴ እንዳይመጣ ቃል አስገብቼ ነው የሸኘሁት ቃል አስገብቼዋለሁ ሰሞኑን በጣም ግራ እያጋባኝ ነው ቆይ በሰላም ነው ተገስተ በቃ አንተ አትጨናነቅ እንዴ ሁሉም ነገር በቁጥጥር ስር ሆኗል ምን ሆነ ሁሉም ነገር በቁጥጥራችን ስር የሚሆነው ብሩክ ሲሞት ብቻ ነው እሱም ድጋሚ እንደለመደው መቃብር ፈንቅሎ ካልተነሳ ወይ አንተ ደግሞ ሁሌ ሞት ምን ሆነ ነው እንዴ ሁሌ እኮ አንድ አይነት መፍትሄ ይሰራል ቆይ ለምን ነው አንተ ብሩክን መግደል የፈራው እንደዚህ ተከስተ ደግሞ ምን ሆነ ነው ያለብኝ ችግር በቃ አይመስልም ቆይ እኔ ሌላ ችግር አልፈልግም በቃ ያለው ይበቃኛል መቼም እንደዚህ ፈሪ እንደሆን ካላቅም ነበር እንጂ መግደል ሁሉንም ነገር ይገላግለን ነበር በቃ አያስፈልግም ቆይ ተመልሶ ቢመጣ አይመጣም እንዴት ነው እርግጠኛ ሆንከው ብሩክ እኮ ሞቷል ከተባለ በኋላ ራሱ ተመልሶ የመጣ ሰው ነው ከዛ አይመጣም ለምን አትሰማኝም ይኸውልህ ተመልሶ ከመጣ ራሱ ማለት ነው አንተ ራሱ እንደሆነ በእናትህ አሁን ደስታዬን አታደፍርስብኝ ና በእናትህ ያዘ ውይ ደግሞ ድርቅም ትል ነገር አለ በእናትህ እኔ ዛሬ ደስ ብሎኝ ጨምሬው አባድም ሰላም አለይኩም አባዬ እንዴት ታክሽ አሎ አንተ እንዴት ነህ ወይ ዛሬ ብታይ ፀሐዩ እንዴት እንደሚያቃጥል ይፋጃል አይደል ኧረ በጣም የዛሬውማ ይለያል አይዞሽ እንዴት እንደተቃጠልኩኝ ብታይ አባ ቆይ ግን ለምን አትተውም ልጅ ምን ነው መተው ይሄ ለኔ ምሳ ቋጥሮ ማመላለሱ ነው እና ባዶ ወደ ልትውል ለምን ባዶ ወደ ነው ምሳ ቋጥሬ እመጣለሁ እዚሁ ላይ ቀዘቀዘ ምግብ ልበላ አንቺ ከምትሰቃይብኝ የቀዘቀዘ ምግብ በበላ ይሻላል አይሆንም አባ ችግር አለው አንተ መቼ የቀዘቀዘ ምግብ ትወዳለህ ደሞ ይማሃል እሱም አልወድም ግን አንቺም እንድትሰቃይብኝ ደሞ አልፈልግም ገና ለገና ነው ይጎዳሉ ብለህ ማትወደው ነገር እንድታረቅ አልፈልግም
በመሃል ቤት አንቺም ተጎዳሽብኝ እኮ ተቋቁርሽብኝ። ችግር የለውም እኔ ላንተ እቺ ማረግማ አይከብደኝም ካልሹ ምን አደርጋለሁ? ምን ሆነሃል አባ? ፊትህም ልክ አይደለም። ጭልጥ አልክ እኮ በሐሳብ። ምን ሆናለሁ? ትንሽ የብሩክ ጉዳይ ያሳስበኝ። ብሩክ ምን ሆነ? አይዞሽ ተረጋጊ፣ እሱ ምንም አልሆነ። ታዲያ ምንድነው ሰቀቀ? ምንም ካልሆነ የብሩክ የድሮ ሚስቱ እዚህ መታ ነበር። አብረው ነው የመጡት? እሱስ ብቻዋን ነው የመጣችው። ብቻዋን ደግሞ ምን ልታረግ መጣች? እሷማ ያው እዚህ ያለ መስሏት ብሩኬን ፍለጋ ነበር የመጣችው። ምን ማለት ነው? እሷ ጋር አይደል እንዳለው? ከነሱ ቤት ጠፍቷል። ጠፍቷል? ጠፍቷል ማለት ቀልድ ነው እንዴ? ህፃን ልጅ ነው የሚጠፋው? ብሩኬ ሆን ብሎ ነው ከቤት የጠፋው። ማለት እንዳትፈልጊኝ ብሎ ደብዳቤ ጽፎ አስቀምጦ ነው የጠፋው። ለምን መጥፋት ፈለገ? ምክንያቱም ደብዳቤ ላይ ምንም ብሎ አልጻፈም። የሆነ ነገር አድርገው ነው እንጂ ከመሬት ተነስቶ አይጠፋ። እሱን እንግዲህ እግዚአብሔር ነው የሚያውቀው። እርግጠኛ ነኝ አባ የሆነ ቅር ያሰኙት ነገር አለ። እኔ የምልሽ ግን ቆይ እኛ ጋር ካልመጣ ሌላ የት ሄዳል ብለሽ ታስቢያለሽ? ከኛ ውጪ ምን መሄጃ አለው? ዘመድም ምንም እንደሌለው ነው የማውቀው። እኔም እኮ ግራ የገባኝ እሱ ነው። እኛ ምን ዘመዶቹ ቤተሰቦቹን ጭምር። ሌላ የምትገምቺው ይሄዳል ብለሽ የምታስቢበት ቦታ የለም? የት ይሄዳል? እኔ ምንም አውቀው ቦታ የለም። ወይ ልጅ ቆይ አሁን የት ገባ ይባላል? ካሻባዬ ምግቡ ሳይቀዘቅዝ ብላ እኔ ኋላ አምጣልክሽ መጣ። ምን ነው ምን? ልጆቹ ናቸው። ልጆቹ ደግሞ ምን አደረጉሽ? አባታችንን ካላመጣሽ አንበላም ማለት እና አሁን ራታቸውን አልበሉ? አዎ ባዶ ሆዳቸውን የተኙት። ምን ተሻለ እባክሽ? ምን አውቃለሁ እኔ አባታቸውን አልወልደው። ተረጋጊ እስቲ። ቆይ ጋሽ ዘነበ ምን አለሽ? ጋሼማ ጭራሽ እንዳልመጣ ነው የነገረኝ። ኧረ እባክሽ። አዎ ሌላ ሊሄድበት የሚችለው ቦታ ካለ ብለሽ አልጠየቅሻችሁ? ከዛ ሌላ የት ይሄዳል ብላ ነው? አይ አላውቅም። ድንገት እኮ እነሱ የሚያውቁት ቦታ ካለ ብዬ ነው። እኔ እንጃ አልጠየኳቸውም። እንዴ ምን ሆነሽ ነው? መጠየቅ ነበረብሽ። ሌላ የሚሄድበት ቦታ ቢኖር ኖሮ ይነግሩኝ ነበር። አይ ብትጠይቂያቸው ጥሩ ነበር። ለማንኛውም ግን ነገ ጧት ሄደሽ ጠይቂያቸው። ብሩክ ያለ ምክንያት ሊጠፋ ይችላል። ነገ ጧት እንኳን እዛ ልሄድ። ለምን? ሌላ የሚሄድበት ቦታ አለኝ። የት ልትሄጂ? ፖሊስ ጣቢያ። ፖሊስ ጣቢያ? ነገ ጧት ሄጄ መጥፋቱን ለፖሊስ አመለክታለሁ። እንዴ ያምሻል እንዴ? እንዴት ነው ለፖሊስ የምታመለክቺው? ጠፋ ብዬ ነው። ሌላ ምን ብዬ አመለክታለሁ? እንደሱ ማድረግ የለብሽም። እንዴ ምን ችግር አለ? ምን መሰለሽ ህግ እኮ ብሩክ እንደሞተ ነው የሚያውቀው። የሞተ ሰው ጠፋ ብታያቸው ደግሞ ራስን ችግር ውስጥ ነው የምትከጂው። እሱ በፊት ነው። አሁን ግን በህይወት እንዳለ ነው የምናውቀው። ይልሽ ህግ ግን እስካሁን እንደሞተ ነው የሚያውቀው። አውቃለሁ ግን በህይወት እንዳለ እናስረዳቸዋለን። የሚያምኑሽ አይመስለኝም። ለምንድን ነው የማያምኑ? ምክንያቱም ህግ ፊት ማስረጃ ብቻ ነው የሚታመነው። እንዴ የሞተ ሰው በህይወት አለ ግን ደብዛው ጠፋ ብታያቸው አበደሽ ነው የሚሉሽ። ምክንያቱም አንዴ ሞቷል ብሎ ስላመኑ። ይሄን ያህል ምን ሆነሻል ትርሲት? ህግ ፊት እኮ ሁላችንም ወንጀለኞች ነን። አንተ አትጨነቅ። እኔ ሁሉንም ነገር ሄጄ አስረዳቸዋለሁ። እናያለን። እስቲ ለማንኛውም ነገር አያስፈልግም። ብቻዬን እሄዳለሁ። አንተ አትቸገር። ታውቆሻል ግን በጣም እያረግሽ። እኔ አላረኩም እንዳትደክም ብዬ ነው። ደሞ አትርሽ። ብሩክ እኮ ለኔም ጓደኛዬ ነው። ካንቺ እኩል ስለሱ ነኝም ያገባኛል። ይሄ ሁሉ ነገር የሚያናግረው ፖሊስ ጣቢያ አብረኸኝ አትሄድም ስላልኩ ነው። ለሱ ብቻ ሳይሆን አንቺ ውዷ ሚስቴ ብቻሽን ለሱ መልፋትና መጨነቅሽ አሳስቦኝ ነው። ሁለታችንም ከምንከራተት አንድ ሰው ይበቃል ብዬ እኮ ነው። ጎንሽ ልረዳሽ እፈልጋለሁ።
አመሰግናለሁ። ደህና ደር። ደህና ደር። ይግቡ። እሺ፣ እንዴት ናችሁ? ሰላም፣ እንዴት ናችሁ? አረፍ በሉ፣ አረፍ በሉ፣ ቁጭ በሉ። እንዴት ናችሁ? ምን ነበር? ለማመልከት ፈልገን ነበር። እሺ፣ ምን ነበር ልታመለክቱ የፈለጋችሁት? ሰው ጠፍቶብን ነበር። ከጠፋ 24 ሰዓት አልፎታል? አዎ አልፎታል። ጥሩ። ማን ነው የሚባለው ስሙ የጠፋው? ብሩክ ሀብታሙ ይባላል። አዲሱ ስሙ ግን እሱ አይደለም። ስንት ስም ነው ያለው? ምን አሮጌ ስምም አለው ሌላ? አዎ። እና ታዲያ የድሮ ስሙ ምን ያደርግልኛል? የአዲሱ ስሙ እንጂ እሷ ነች የምታውቀው። ፍቅር ንገሪ። እኔም እኮ አላውቀው። ታዲያ እንዴት ነው ስሙ የማይታወቅ ሰው ፈልጉ ብላችሁ የምትመጡት? ስሙ እኮ ይታወቃል። ግን ምናምን የለም። በቃ አዲስ ስም አለ አላላችሁም እንዴ? ንገሩኝ። እሱማ ልክ ነህ፣ ግን ስሙን እንደ ቅጽል ተጠቀሙ። ማለት ትክክለኛ ስሙ ብሩክ ሀብታሙ። ብሩክ ሀብታሙ። እሺ እሺ። ፎቶ ወሳላችሁ? አዎ። እሺ። እቺ አንቺ ነሽ? አዎ። ታዲያ ይሄ እኮ የቆየ ፎቶ ነው አይደል? የድሮ ፎቶ እኮ ነው አይደል? አዎ የድሮ ፎቶ ነው። አዲስ ፎቶ የላችሁም እንዴ? የለንም። እንዴት አይኖራችሁ? ቆይ ልጁ መቼ ነው የጠፋው? ትላንት ጠዋት። ትናንት? ታዲያ ትናንት ከጠፋ እንዴት ፎቶ አይኖራችሁ? ምን መሰለህ አለቃ፣ ሞቷል ከተባለ ከ5 ዓመት በኋላ ነው የተገኘውና ለዛ ነው ፎቶ የሌለው። ሞቷል ከተባለ ታዲያ እንዴት ተመልሶ መጣ? የሞት ሰርተፍኬትም እኮ አለው። ከ5 ዓመት በፊት ነው ህይወቱ ያለፈው። የሞተ ሰው ነው የምትፈልጉት? እዚህ እኮ ያለ ነው ህዝብ ለማገልገል ነው። ትቀልዳላችሁ እንዴ እናንተ? ብሩክ በህይወት አለ፣ አልሞተም። ማስረጃ አለሽ? የማስረጃ በህይወት ስለመኖሩ ነው። እሱ እኮ እያለ ያለው የሞት ሰርተፊኬት አለው ነው። አዎ ግን አይውልሽ እህቴ፣ እኛ የሙት መንፈስ አናፈላልቅ። ግን ለመሆኑ ምን ሆነሽ? ባለቤቴ ነው። ማለቴ ባለቤቴ ነበር። 2 ልጆች አሉ። እስካሁን መሞቱን አልተቀበልሽም ማለት ነው? የሙት መንፈስ አይደለም ማፈላልገው። እርግጠኛ ነሽ? አዎ በህይወት አለ። ለጥቂት ቀን እኮ አብሮን ነበር። አብራችሁም ኖራችኋል? ሚኪ ለምን አልነግረውም? አዎ አብሮ ኖሯል። እስከሚጠፋ ድረስ እኛ ጋር ነበር የነበረው። ታዲያ ለምንድን ነው በህይወት መኖሩን ያላመለከታችሁ? እኛም ድንጋጤ ላይ ስለነበር ምንም አላስተዋልም። አይ ቢሆንም ማመልከት ነበረባችሁ። ልክ ነህ። በእርግጥ ማመልከት ነበረብን፣ ግን እኮ እኛ ጋርም ብዙ አልቆየ። ለመሆኑ አንተስ ምን ሆነህ? ጓደኛው፣ የልቡ ጓደኛው። አይዟችሁ እንግዲህ ምን ይደረጋል። መቼስ እንደዚህ እኮ ነው። አንዳንድ ሰው ሞቶም ከልብ አይወጣም። አሁን እኔ ለምሳሌ የታናሽ እህቴ ሞት እስከ ዛሬ ድረስ አብይ በቃ ውስጥ ያላም አይታለ እሺ አንተስ ልትረዳን ትችላለህ? በምን አቅም? ጠፍቷል ያላችሁት ሰው እኮ በህይወት ለመኖሩ ምንም ማስረጃ የለም። እንዴ እኛ ነገርንህ አይደል እንዴ? እንዴ ያንቺ ቃል የፈጣሪ ቃል ነው እንዴ? በደፈናው አምኜ የምቀበለው? ማስረጃ ያስፈልጋል። የሚታይ ታንጀብል የሆነ ማስረጃ ያስፈልጋል። ቆይ የሰው ምስክር ማስረጃ ይሁን? ሊሆን ይችላል፣ ግን የሞተ ሰው እስከመፈለግ ድረስ አይደርስም። እሺ አሁን ምንድን ነው ማድረግ ያለብን? ማድረግ ያለባችሁማ ወሰን ኩነት ሄዳችሁ አለመሞቱን የሚያረጋግጥ ሰርቲፊኬት ይዛችሁ መምጣት ነው። ይሰጡናል? ካልሰጣችሁም ማልማችሁን አውጥታችሁ መቀመጥ ወይ ደግሞ ራሱ በጉ እስኪመጣ ድረስ መጠበቅ፣ መታገስ። እና እናንተ አታፈላልጉንም ማለት ነው? ለጊዜው የሙት መንፈስ አናፈላልግም። በጣም ታሳዝናላችሁ። እሺ የምታሳዝኙ ውስጥ አንቺ ነሽ። ምን ትላለሽ? ይዛልኝ ውጣ ከግቢ። ምን አይነት ሰው ነው የሚመጣው? እባካችሁ
የሙት መንፈስ እኛ ሙታና ጋር አይደለም። ምን ፖሊስ ጣቢያ እኮ ነው የመጡት። መቃብር ቆፋሪ አይደለም። እኛ የሙት መንፈስ ከየት ነው እንትን ምን አይነት ትዝታ ይንቀሰቀሱብኝ። አይታለ በስንት ጊዜ አስተምኩሽ። ትርሲት አረ ትርሲት 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 ከፈል ቆይ ለምንድን ነው እየጠራሁሽ ዝም ብለሽ የመጣሽው? ምንም ማውራት ስለማልፈልግ። ለምንድን ነው ማውራት የማትፈልጊው? መብቴ መሰለኝ። ፍቅር ምን ሆነሻል እንዴ? ተረጋጊ እንጂ። ምንድነው ተረጋጊ ማለት? ሁሉንም ነገር እኮ አበላሽው። እኔ ምንም አላበላሽው። እንዴት የሞት ሰርተፍኬት እንዳለው ለፖሊስ ትናገራለህ? ቆይ መናገር አልነበረብኝ? እኔ እኮ የነገርኩት እውነቱን አውቆ በደንብ እንዲፈልጉልን። ኧረ እባክህ በአንተ ቤት ሐቀኛ መሆን ነው። ትክክል የመሰለኝ ነው የተናገርኩት። ካሁን በኋላ እኮ ፖሊሶቹም አያፈላልጉልንም። አዝናለሁ በቃ። ግን ይኸውልሽ እኛ በራሳችን እንፈልገዋለን። እሺ አሁን እንዴት ብለን ነው የምናፈላልገው? የኔ ቆንጆ ቃል እገባልሻለሁ እኔ ራሴ ፈልጌ አመጣዋለሁ። ከየት ነው የምታመጣው? አላውቅም ግን በቃ ከየትም ብዬ አመጣልሻለሁ። መኝ ትልቅ ጥፋት ነው ያጠፋው። በቃ እንዴ ምን ሆነሽ ነው? የኔ ቆንጆ ይቅርታ ይደረግልኝ። አሁንስ ያንተ ይቅርታ ስልችት ነው ያለው። ይቅርታን ተማምነን ስንቴ ነው የምታጠፋው? ኧረ ተይ ትርሲት እንዴ አውቄ እያጠፋሁት መሰልሽ እኮ። አውቀህም ቢሆን ሳታውቅ ያጠፋው ትልቅ ጥፋት ነው። እሺ አትጨቃጨቀኝ። ቆይ ይቅርታ አላደርግልህም ነው? እና ፖሊሶች አይፈልጉትም ማለት ነው? አዎ የሙት መንፈስ አናፈላልግም ማለት። አይ ጉድ! ምን ይሻላል ወካችሁ? እኔማ እናንተ ጋር ከመጣ ብዬ ነበር አመጣጤ። ወይ እዚህ ቢመጣማ ኖሮ እኔ ራሴ ነኝ ደውዬ የምነግርሽ ነበር። እና ከትናንት ጀምሮ አልመጣም ነው የሚሉኝ? በጭራሽ አልመጣም። እርግጠኛ ነዎት? ወላዲቷን ስልሽ አባቴ የሚሉሽን አላመንሽም? እሳቸውንማ አምኛቸዋለሁ። ታዲያ ምንድነው እንደዚህ ደጋግመሽ የምትጠይቂው? ቢጨንቀኝ እኮ ነው። አንዴ ከነገረሽ ደግመሽ መጠየቅ የለብሽ። ልጄ እሷንም ተረጃት እንጂ ጭንቀት ላይ ስለሆነች እኮ ነው። እኛም እኮ ጭንቀት ላይ ነን። እሱ ስልክ ነው። የብሩኬ መጥፋት ሁላችንም አስጨንቆናል። በነገራችን ላይ አንቺ ሰጥቶኝኛ ነበርም ብሩኬን የታረክሹ ብለ መጠየቅ የነበረብን። እኔ ታደርጋለሁ ብለሽ ነው? እኔ ምን አቅልሻለሁ? ላንቺ አይደል እንዲያደራ ብለን ይሰጠንሽ? እንዴት ነው የምታስቢው? ለኔም እኮ ባሌ ነው፣ የልጆቼ አባት። አሁን ላይ የልጆችሽ አባት እንጂ ባልሽ አይደለም። እንዴ ሚጡ ምን እየሆንሽ ነው? እንዴ አባዬ እውነት እኮ ነው የተናገርኩት። እሷ ሌላ ባል አግብታለች። ቢሆንም እንደዚህ ግን መናገር የለብሽም። የተናገርሽው እኮ ልክ ነው። እኔ ሌላ ባል አግብቻለሁ። ግን ደግሞ በእኔ ቦታ ብትሆኚ ምን ታደርጊ ነበር? እሱን ለመወሰን የግድ ቦታው ላይ መሆን ይኖርብኛል። በእኔስ ቦታ ያድርግሽ። በጣም ከባድ ነው። አሁን ለሁላችንም የሚበጀው ጣት መጠቋቁሙ ሳይሆን ብሩክን እንዴት እናገኘው የሚለው። ቆይ ጋሼ ሌላ ይሄዳል ብለው የሚያስቡበት ቦታ አለ? አረ የለም። እኛ እሱን ካወቅነው ጀምሮ የሚያውቀው ይሄ ስራ ቦታችንና መኖሪያ ቤታችንን ብቻ ነው። አንቺስ የምታውቂ ቦታ የለም? እሷንም ጠይቂያት ነበረ ግን ምንም ነገር የለም። እሺ በጣም አስጨነቅኳችሁ አይደል? ይቅርታ። ምንም ችግር የለውም። ያው ብሩክ ማለት እኮ ለኔም ልጄ ማለት ነው። አውቃለሁ። ልጆቹ ደግሞ አባታችንን ካላመጣሽ እያሉኝ ነው። ምን ያርጉ ብለሽ ነው? ገና ሳይጠግቡት ቢጠፋባቸው ተጨንቀው እኮ ነው። አሁንማ እሱን ካላመጣሽ ምግብም አንበላም ብለውኛል። ምን ይሻላል እባካችሁ? በቃ እኔ ልሂድ ነው። አዲስ ነገር ካለ አሳውቁኝ። እሺ በቃ ሰላም ዋሉ። አሜን። ደህና ዋል። አንቺ ቆይ ልጅቷን ምን አድርጊ ብለሽ ነው ትነዘንሽ? ቢሆንም እንደዚህ መናገር የለብሽ። ሰምተሽኛል? አዎ ሰምቻለሁ አባዬ።
ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ህማሜ ህማሜ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ለምን ደጅልትና ለምን ልከተል ለምን ልከተል ትርሲ ምን ነው እንደዚህ ያለቀሽ እንዴ ነው ምቶሽ ነይ ተነሽ ነይ ትንሽ ነገርኩህ እኮ ብቻዬን ተወኝ። አልተውሽም እንዴ ቆይ ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም ዝም ብዬ ነው። ዝም ብዬ ነው ማለት ምን ማለት ነው? ቆይ በብሩክ ጉዳይ ነው? እኔ እኮ ማረባ ሰው ነኝ። አንቺ ማትረቢ ሰው አይደለሽ። ዓለም ላይ ካሉ ንጹህ ልብ ካላቸው ከጥቂቶቹ መካከል አንዷ ንጹህ ሴት ነሽ። እንደዛ አትበለኝ። እኔ የማረባና ከንቱ ሰው ነኝ። ይሄ ቆንጆ ነቴ ነው። እኔ ከማውቃቸው ሴቶች ሁሉ ትለያለሽ። አንቺ ፍጹም ነሽ። አትሸንግለኝ እንዴ ትርሲት የኔ ቆንጆ። ቆይ እኔ ምን ላግኝ ብዬ ነው የምሸነግልሽ? ደግሞ እኮ በብሩኬ ጉዳይ ከሆነ ያንቺ ጥፋት ምንም የለም። እሺ አሁን ልጆቹ አባቴስ ብለው ሲጠይቁኝ ምንድን ነው የምላቸው? ከየት ነው የማመጣው? ቆይ እኔን አታምኚኝ? እኔ ከየትም ብዬ አገኘዋለሁ። መኝኝ እኔ ወድ ከየት ነው የምታመጣው? የት ነው የምታገኘው? መጀመሪያውንም ባይመጣ ይሻለኝ ነበር። የኔ ቆንጆ በቃ አታልቅሽ፣ አገኘዋለሁ። በቃ አታልቅሽ እሺ? አታልቅሽ። አይዞሽ እሺ? ሀሚስ ብር አባዬ ብሩክ መጣ። ብሩክ የት አለ? ብሩክ ነበር ፈልጌ እኮ አጥቼ እኮ እንዴት ነሽ? እስኩላልክ እኮ እናፍቃችሁ እንዴ ያላስፈለኩ ቦታ አለ። እሺ እኔ ልጅ መጣ። ጋሼ እንዴት ነህ? ደህና ነኝ ጋሼ። ታዲያ ምን ይገትራል? ተነስታ አታቅፈኝም እንዴ? እሺ እንዴ ነው እንደው እዚህ ነኝ ሳይባል ይጠፋ አንተ። እሺ ና በል ቁጭ በል። አንተ ጠፍተህ ነው የኑጉ ጊዜ ጠፍተህ አሁን ትመጣለህ ነው? አትፈልጊኝ ነው ወራኛ የምፈልገው ስለመጣህ በጣም ደስ ብሎኛል ጋሼ። እኔም ተመልሼ ስለመጣሁ በጣም ደስ ብሎኛል። ጉስቁል ብለሃል። ምን ሆነሃል? ኧረ ደህና ነኝ መስሎሽ ነው? እንዴት ትላንትና እኛ ጋር አልመጣህም? ትርሲት መታ ነበር ማለት ነው? አንተ ስጠፋባት ጊዜ ፍለጋ መታ ነበር። ለዚህ ብዬ እኮ ነው ትላንት ያልመጣሁት። እኔ ፈልጋ እንደምትመጣ ስለማውቅ። በጣም እኮ ነው ያስጨነካት። ቆይ እንዳትጨነቅ ብዬ እኮ እንዳትፈልግኝ የሚል ደብዳቤ ጽፌላት ነው የመጣሁት። ለሷ ሳይሆን ለልጆች ማሰብ ነበረብህ። እሱማ ልክ ነው። ልጆቹ በጣም ያሳዝናሉ። ከሷ ይልቅ እኮ እነሱ ናቸው የሚጎዱት። ግን ደግሞ ምንም አማራጭ አልነበረኝ። በላውን ያለፈው አልፏል። በለንደውልና አሁን እሷን እንጥራት። ምን እንዴ ጋሼ ምን እየሆንክ ነው? ትርሲት ነው ደውላ መጣካት? አዎ ለሷ ነው የምደውለው። ምን ነው? አይሆንም ጋሼ በፍጹም እንዳትደውል። ለምንድን ነው የማይሆነው? ምክንያቱም እሷን ከጠራት እኔ ስለምሄድ። ወዴትም አትሄድም። እመነኝ ጋሼ፣ እሷ ጋር ከደወልክ እኔ አሁኑኑ ነው የምሄደው። እሷ ከልጆች ጋር እንደዚህ እየተጨነቀች አንተን እንድደብቅህ ነው የምትፈልገው? አትደብቀኝ፣ ችግር የለውም። እኔ ከዚህ መሄድ እችላለሁ። ና ቁጭ በል። አይ ብሩኬ ጋሼ ቁጭ በል ብያለሁ። ቁጭ በል ጋሼ። አንተ እኮ ያልገባ በጣም ብዙ ነገሮች አሉ። አባዬ ቆይ ለምንድን ነው የምታስጨንቀው? አንቺ ዝም በይ። በዚህ ውስጥ ምንም አያገባሽ። ለምንድን ነው የማያገባኝ? ያው እስኪ ተጨንቋል እኮ። ቆይ አንተ ንቀት ነው የማትቀመጠው? ጋሼ እኔ እንዴት ነው አንተን የምንቀ? ታዲያ ማትንቀኝ ከሆነ የምታከብረኝ ከሆነ ቁጭ በል። ጋሼ ግን እንዳትደውልላት። ልጄ እኔ ቃል ገብቼላታለሁ። አንተ ከመጣ አሳውቅሻለሁ ብያታለሁ። እና እንዴ ኧረ ጋሼ እባክህን ተው። እንዴ ምን እያደረክ ነው? ቁጭ በል ብያለሁ። ቁጭ በል። እንዴ እንዳትደውልላት። ኧረ
ሄሎ ሄሎ፣ ጤና ይስጥልኝ። አብሮ ይስጥልኝ። ማን ልበል? አላወቅሽኝም እንዴ? አዎ አላወቅኩም። ወይዘሮ ትርሲት ነሽ አይደል? አዎ። የብሩክ ጋሼ ነዎት? አዎ ነኝ። እንኳን ደስ አለሽ የኔ ልጅ። ብሩክ እናንተ ጋር መጣ? አዎ፣ ያው አሁን ከኛ ጋር ነው። ወይኔ አምላኬ፣ እንደማታሳፍረኝ አውቄው ነበር። ወይ ተመስገን አምላኬ። ሄሎ 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 ጋሼ። አይሰማም ወይዘሮ ትርሲት? አዎ ይሰማል። ድምፅሽ እኮ ጠፋብኝ። የትም አልጠፋውም። ግን ጋሼ አሁን ብሩክ እርሶ ጋር ነው ያለው? አዎ እኔ ጋር ነው። እሺ አሁን ቶሎ እመጣለሁ። አደራ ግን የትም እንዳይሄድ እሺ? እሱማ ካልሄድኩ እያለ ነው። አንቺ ብቻ ቶሎ ብለሽ ነኝ። እሺ እሺ፣ አንቺ ቶሎ ብለሽ ነኝ። ኧረ ጋሼ እባክህን እሺ በለኝ። ከመጣች እኮ ጥሩ ነገር አይፈጠርም። እሺ በለኝና ልሂድበት። አርፈህ ቁጭ በል ብያለሁ። ቁጭ በል። ለምንድን ነው ማሰማኝ? ቆይ እየመጣሁኝ ነው። 5 ደቂቃ። ሚኪ ሚኪ። ወይዬ ፍቅር ጠራሽኝ? ልሄድ ነው። እንጂ ተረጋጊ። ወደ እኔ የምትሄጂው ሙሉ እኮ ደርሷል። እንኳን ደስ አለ። ብሩክ ተገኘ። ብሩክ ተገኘ? ደስ አይልም? በጣም ደስ ይላል። እኔ በቃ ልሂድ። ቆይ እንጂ ተረጋጊ እንጂ ምን ሆነሽ ነው? እንጂ ሚኪ ምን እየሆንክ ነው? አሁን ልሂድ። ቆይ ተረጋጊ። የሰራሁልሽን በልተሽ ትሄጃለሽ። በዚህ ሰዓት ምግብ እንዴ? ባዶ ሆድሽን ልትሄጂ ነው? ደግሞ ተገኝቷል ከተባለ የት ሄዳል? አሁን ምንም የመብላት አምሮት የለኝም። አረበኝ። የመብላት ፍላጎት የለኝም። ምንም አላማረኝም። ምን ሆነሽ ነው? እንደዚህ ተርመጥምጬ ሰርቼልሽ? የኔ ውድ ባል አመሰግናለሁ። አሁን ግን ልሂድ። ቆይ በቃሽ፣ አብረን እንሂድ። እንዴ አንተ ደግሞ ወዴት ልትሄድ? ብሩኬ ጋር ነው። ቆይ ልብስ ቀይሬ። አይ አይሆንም። አንተ እዚህ ጠብቀን፣ እኔ ደግሞ ይዤው እመጣለሁ። ይሻላል። ደግሞ አየው ቤቱ ራሱ ዝርክርክ ብሏል። ምንድነው ቆሻሻው ራሱ አታጸዳደውም እንዴ? ምን ሆነሽ ነው? ሰራተኛ አለች አይደል? ቢሆንም ድግሱ ደግሞ ባለቤትህን ብቻ ሳይሆን የልብ ጓደኛህንም ስለሚያካትት ደግመህ ታዘጋጃለህ። ደግሞ ልብሱ በጣም አምሮብሃል። ከእኔ ያውጣ። ታዛዥ ነኝ እኔ እመቤት። አሁን ልሂድ። ወይኔ ሚኪ አንተ ደደብ! ይህ ውሻ አልመጣም ብሎ ተጫወተብኝ አይደል? ለነገሩ ይምጣ። ወደ ሞት አፋፍ እየመጣ እንደሆነ አላወቅም። እቺ ደግሞ ለሷ ብዬ ገብቼ ኪችን እየተርመጠመጥኩ ትበጣጠሳለች ነው። ለነገሩ ምን እንዳበሰልኩላት ስላላወቀች ነው። ወይኔ እኮ ተከስተን ብሎኝ ነበር። የሰውዬ ካልሞተ በስተቀር አይፋታኝም። ጋሼ እባክህን ፍቀድልኝና ልሂድበት። እሷ ሳትመጣ ወዴትም አትሄድም። ቆይ ጋሼ ለምንድን ነው የማትረዳኝ? ይሄን እኮ የማደርገው ለሷ ብዬ ነው። ምንድን ነው ለሷ ብለህ የምታደርገው? ትዳሯ እንዳይፈርስ ፈርቼ። ለምንድን ነው ትዳሯ የሚፈርሰው? ምክንያቱም የኔ እዛ መኖር ባለቤቷ ምንም አላስደሰተውም። ቆይ እሱ ደስ አላለውም ተብሎ ምንም የማያውቁ ህጻናት መቀጣት አለባቸው? እነሱ እኮ በጣም ነው የሚያሳዝኑት። እነሱም የሚያሳዝኑ ከሆነ ጠብቃት፣ አሁን ትመጣለች። አልችልም ጋሼ። ወይ ለምንድን ነው የማትችለው? ተመልሼ ወደ ትዳራቸው እንደማልገባ ለባለቤቷ ቃል ገብቼ ነው የመጣሁት። ቆይ እሱ ነው ቃል እንድትገባልህ ያደረገህ? በአንተ ምክንያት ትዳሬ ሊፈርስ ነው፣ ቤቴን ለቀህ ሂድ አለኝ። ጭራሽ ቤቱን ለቀህ ውጣልኝ ብሎሃል? በእኔና በትርሲት መሀል የተፈጠረው ነገር በጣም ስጋት ላይ ጥሎ ነበር። ቆይ የምትቀማው መስሎት ነው? ሚስቱን እኮ በጣም ነው የሚወዳት። እና ለሱ ብለህ ልጆችህን ተውካቸው? ቆይ ጋሼ የእሷ ትዳር ከሚበተን እኔ ብርቃቸው አይሻልም? ቆይ እስከ መቼ ነው የምትርቃቸው? ለእነሱም ቢሆን ከእኔ ይልቅ እሱ ነው ጥሩ አባት የሚሆናቸው። አይምሰልህ፣ ምንም ቢሆን እንዳንተ አይሆንላቸው። ሚኪ እኮ ጥሩ አባት ነው፣ ለእነሱም ቢሆን ጥሩ አባት ይሆናቸዋል። ልጆቹ የሚያስፈልጋቸው የእንጀራ አባት ሳይሆን ትክክለኛ አባት ነው። ልጆቹ የሚያስፈልጋቸው እንክብካቤ ነው እኮ። አባታቸው እኮ አንተ ነህ። ቆይ ጋሼ መወለድ ቋንቋ ነው የምትለኝ አንተ አልነበርክም እንዴ? እውነት ነው፣ መወለድ ቋንቋ ነው እኮ። እንዴት ፍቀድልኛ። አትሄድም ብያለሁ። እሷ ሳትመጣ በፍጹም አትሄድም። ቆይ ትዳሯ እንዲፈርስ ትፈልጋለህ? አልፈልግም። ትዳሯ እንዴት እንዲፈርስ እፈልጋለሁ? በቃ ትዳሯ እንዲፈርስ ማፈልግ ከሆነ ልቀቀኝና ልሂድ። ይኸውልህ እየለመንኩ ጥለኸኝ የምትሄድ ከሆነ በጣም ነው ማዝንብህ።
አትዘንብኝ ጋሼ፣ ወድጄ አይደለም። ዝንቅኝ አንቺ ደግሞ ተው ተመለስ፣ ተው። ወይ አባዬ። እሺ አሁን ስትመጣ ምንድን ነው የምልህ? እንጃ። ብሩኬስ የት አለ? ብሩኬት አለ? እስቲ ልጅ መጀመሪያ ተረጋጊና ተቀመጭ። አልረጋጋም ማለት የት ነው ያለው? አዝናለሁ ልጅ። ምን ማለት ነው አዝናለሁ ማለት? መጀመሪያ ተረጋጊ። የት አለ ብሩክስ? ልጅ እስቲ መጀመሪያ ተረጋጊ። ምኑ ነው መረጋጋው? ብሩኬት አለ? አዝናለሁ ልጅ። ምን እያሉኝ ነው ጋሽ? ብሩክ ሄዷል። እንዴ የት ነው ሄደው? እኔ ወዴት እንደሄደ አላውቅም። እንዴት አያውቁም? ማለቴ እንዴት ይለቁታል? እኔ ለቅቄው አይደለም፣ እሱ ራሱ በግድ ነው ሄደው። እኔ እስከመጣ ድረስ ማቆየት ያቅቶታል? ላስቆመው የአቅሜን ሞክሬያለሁ፣ ግን አልቻልኩም። ወይኔ ትርሲት ሄድ። አዝናለሁ የኔ ልጅ። እሺ አሁን ለልጆቹ ምን ብዬ ነው መነግራቸው? ተይ እንጂ አታልቅሽ። እናንተ እኮ ምንም ያለውበት ጭንቀት አልገባችሁ። ጭንቀትሽን ሳንረዳ እኮ ቀርተን አይደለም፣ ግን ምንም ማድረግ ስላልቻለን ነው። እሺ ምን በድለው የኔ ጠፋውታል? አረ እናንተስ ምንም አልበደላችሁ ነው? ምንም ሳይበደልማ ዝም ብሎ አይጠፋም። ላንቺ ብሎ ነው ትዳርሽ እንዳይፈርስ። ለምንድን ነው ትዳር የሚፈርሰው? ለመሄድ ምክንያት እየፈጠረ ነው እንጂ። አረ ብሩክ እንደዚህ አይነት ልጅ አይደለም። እኔ ትዳሬ እየፈረሰ ነው ብየዋለሁ። አንቺ እንደዛ አላልሽ ይሆናል፣ ባለቤትሽ ግን በሱ ደስተኛ አይደለም። ማለት ባለቤትሽ ብሩክ እዛ በመሆኑ ደስተኛ አይመስለኝም። ብሩክ አፍ አውጥቶ እንደዛ አለ? አዎ። የዚህ ሁሉ ምክንያት ሚኪ ነው ማለት ነው። እና ቆይ ምን ልታደርጊ ነው? አሁን ሄጄ የማደርገውን እኔ አውቃለሁ። ልጄ ቆይ ተረጋጊ እንዴ። በንዴት ሄደሽ ምንም ነገር ማድረግ የለብሽም። የማደርገውን ነገር ለኔ ተውት። ሰላም ዋል። ቆይ ምንድን ነው ያደረኩት? ቆይ ምንድን ነው ያጠፋሁት? አባዬ አንተ ምንም አላደረክም። አታያትም እንዴ እንዴት ተናዳ እንደሄደች? ቆይ ደርሳስ ምን እንደምታደርግ ምን አውቃለሁ? ምን ታደርጋለሽ ብለህ ነው? ያላውቅም። አባዬ በቃ አንተ ተረጋጋ። እንዴት ብዬ ልረጋጋ? ሚኪያስ! አንተ ሚኪያስ! ሚኪያስ! ወይዬ ወይዬ ፍቅሬ ጠራሽኝ እንዴ? ብሩኬስ አልመጣም። ምን ነው አልመጣም አለሽ እንዴ? ጭራሽ አላገኘሁትም። አይ እኔ ደግሞ ቆንጆ ምግብ ሰርቼ። አንተ ስለ ምግብ ነው የሚያሳስብህ? ኧረ እንደዛ አይደለም። ዝም በል እንዴ ትርሲት ምን ሆነሻል? እየተቀያየርሽብኝ እኮ። ቆይ ልጁ ምንድን ነው ያልከው? የቱን ልጅ? ብሩክ ምን ብለህ ነው ከዚህ ቤት እንዲወጣ ያደረገው? ኧረ እኔ ምንም አላልኩት። ኧረ እባክህ አትዋሽ። ትርሲት ሙች ምንም አላልኩት። ኧረ እባክህ እና ከመሬት ተነስቶ ነው ከዚህ ቤት የወጣው? ንገረኛ። ትርሲት በስነ ስርዓት አናግሪ። ብሩክ የጠፋው አንተ ደስተኛ ስላልሆንክ እሱ ነው ያለሽ እንደዚህ? እሱን እኮ አላገኘሁትም አልኩ። አትሰማም? በግምት የመሰለሽን ባዘላብጅ ጥሩ ነው። ደግሞ ታውቂኛለሽ። ገምቼ አይደለም አቶ ዘነበ ናቸው የነገሩኝ። ዘነበ? ምንድነው እሱ ደግሞ? ትልቅ ሰው አይደል? ምንድነው ወሬ የሚያንቧቸው? እናቴ ከኔ ዛሬ ያወቅሽን አንድ ሽማግሌ አመንሽ? እሱ የነገራቸውን ነው የነገሩኝ። አመንሻቸው ትርሲት? እና አመንሻቸው? አላቅም። እኔ ብሩክን አልተናገርኩት። ደግሞ ብናገረው ምንም እደብቅበት ምክንያት ብሩክ ባይገኝ ካንተ ራስ አልወድ። በአንተ ምክንያት ነው እሺ የጠፋው። እንዴ ቆይ ምን እያልሽ ነው? ብሩክን ከየትም ብለህ አምጣው፣ ከየትም። እንዴ እንዴ ሄሎ ሚኪ። ሄሎ ተከስተ። እንዴት ነህ? ደህና ነኝ። አንተ እንዴት ነህ? አለን ይመስገነው። ምን ልታዘዝ ታዲያ? አለሁ። ስማ
ነገሩን በስልክ ማውራት ስለማንችል የተለመደው ቦታ እንገናኝ። እሺ እሺ እዛው እንገናኝ። እሺ እሺ እሺ። ምንድነው በስልክ ልትነግረኝ አልፈለግም? ትርሲት እኔን እየጠረጠረች ነው። በምን ምክንያት አልገባኝም። ብሩክ እንዲጠፋ ያደረኩት እኔ እንደሆንኩ እያሰበች ነው። እንዴት ልጠረጥር ይቻላል? ብሩክ ተመልሶ መጥቶ ነበር። ተናገሬ ነበር። ያንን ቤትና ልጆቹን አይቶ ተመልሶ ይመጣል ብዬ ነበር። አትሰማኝም ሚኪ? ቤት እንኳን አይደለም የመጣው፣ በፊት አስጠግተውት የነበረው ሰውዬ ጋር ነው የመጣው። ሻውን ሳመንከኝ? አንተማ ነግሬህ ነበር፣ እኔ ነኝ ያልሰማልኩት። ቆይ እሺ ምን ነግሯት ነው የተጠረጠረች? ኧረ ከእሷ ጋርም አልተገናኙም። አቶ ዘነበ ናቸው የነገሩት። ብሩክና ትርሲት ድጋሚ አልተገናኙም? እሷ ከመምጣቷ በፊት ነው ከዛ የጠፋው። ሚኪ በራሴ እጅ ሁሉንም ነገር አበላሸው። አንተ ደግሞ ምንም የተበላሸ ነገር የለም። ትርሲት እኮ መጠራጠር ጀመራለች። በቅርቡ ደግሞ ግሮሮውን አንቃ ከዛ ቤት ታስወጣለች። ደመነፍሱ የነገራትን ጠርጥራ ነው እንጂ ምንም የተጨበጠ ነገር የለም። እሺ ካሁን በኋላ ምን ልታረግ? ብሩክን እንድታስወግደው እፈልጋለሁ። በዚህ ሰዓት ብሩክን እናስወግደው? ትርሲት እየተጠራጠረች ነው። ስናስወግደው ደግሞ እርግጠኛ ትሆናለች። እሷን ነገር ለዚህ ተው እባክህ ሚኪ። ድጋሚ ስህተት እንዳትሰራ በደንብ አስብበት። ተናግሬያለሁ። ምን ነው አንተ ፈራህ? ፈርቼ ሳይሆን መጠንቀቅ አለብን። ቆይ አንተ እንዴት ሀሳብን ቀይር? ዛሬ ፖሊስ ጣቢያ ብሩክ እንዲያፈላልጉልኝ ሄደን ነበር። እሺ እባክህ። እናማ የሞት ሰርተፍኬት እንዳለው ስነግራቸው የሞተ ሰው አንፈልግም ብሎ ሸኙ። አልገባኝም። ብሩክን አሁን ላይ ብንገድለው ማንም ሰው አይጠረጥርም። ምክንያቱም እንደሞተ ስላመኑ። መጀመሪያ እኮ ይሄንኑ ነግሬህ ነበር ሚኪ። አንተ አትሰማኝም። ልክ ነህ። የዛኔ ትርሲትን በጣም ፈርቻለሁ። አሁን ላይ ግን እሷን ማሳመን ጭራሽ አይከብድም። ጭራሽ። ጥሩ አስወግደዋለሁ። በጣም አሪፍ። ግን ስታስወግደው በጥንቃቄ ነው። ነፍስ እንዴት ማጥፋት እንዳለብኝ ልታስተምረኝ ተከስተኩ። ሌላው ደግሞ አልነገርኩም። ሬሳው በፍጹም መገኘት የለበትም። እንዳሁን አይነት ስህተት አልፈልግም። ከገደልነው በኋላ ሬሳውን ወይ እናቃጥለዋለን ወይ ደግሞ በአሲድ እንቀቅለዋለን። የትኛው ይሻላል? እኔ አይመለከተኝም። ከፈለግ ቆራርጠን መብላት ይችላል። እኔ ግን የምፈልገው ሬሳው ደብዛው ይጠፋል። ሚኪ እኮ ወኔ ሲመጣ አራስ ነብር ነው የምትሆነው። ደግሞ ትሰማለህ፣ እንደባለፈው ምንም አይነት ስህተት እንዲፈጠር አልፈልግም። ባለፈው የኔ ስህተት አልነበረም። ፈጣሪ ስለሚወደው በቸርነቱ አትረፈው። አትቀልድ ተከስተ። አትጨነቅ ሚኪያስ፣ ቀለል አድርገው። ባይሆን የተረገመ የት ነው የምናገኘው? ከዚህ አካባቢ ብዙ የሚርቅ አይመስለኝም። ያለበትን ቦታ ብናቅ ጥሩ ነው። ይኸውልህ የትም ይሁን የት ተከታትለህ ድፈው። ምንም ጊዜ አትፍጅ። ቸርስ ለሟች መልካም ሞት።
ይሻለኛል። ማነው ደግሞ የሚወስድልኝ? ወዛደር ማነው የሚወስድልኝ? እኔ እሸከመዋለሁ። አሁን ይሄን ችለህ ትሸከማለህ? አዎ እሸከመዋለሁ። እሺ ስንት ታደርስልኛለህ? በቃ ደስ ያለሽን ትከፍያለሽ። ስንት እንደምትሸከም እስቲ ንገረኝ፣ ደግሞ በኋላ ጉድ እንዳታመጣብኝ። የሆነ ያልሽውን ትከፍኛለሽ። ደግሞ እንዲህ ተቅለስልሰ የማይሆን ዋጋ እንዳጠራብኝ። ያው ከዚህ በፊት ተሸክሜ ስለማላውቅ ዋጋውን አላውቀውም። እንደሱ ደግሞ ከሆነ የምታደርስልኝ እዚች ዳገቷ ላይ ነው እና 20 ብር ይስማማሃል? በቃ ይሁንሽ፣ እሸከመዋለሁ። በቃ ያዝና እንሄዳ። ምን ነው ቅልስልሳል ካልቻልክም እንዴ? አዲስ ነው መሰለኝ አንተ ልጅ። አይ እመቤት ምንድነው? አንደርስም እንዴ? ደርሰናል። እዚህ ጋር ነች እንዴ? እዚህ ነው እያልሽ እኮ ብዙ መንገድ መጣ። ናይ ነኝ ጌታ፣ ትንሽ ናት። በዚህ ነው? አዎ ና አይዞህ። እሺ ምንም አቅም የለውም እኮ አይድህነት እንደው ፍቅር፣ ትናንት በተናገርሽ ነገር በጣም ያዘንኩት። መቼም ከራሴ ፈጥሬ ያወራሁት ነገር የለም። እና ታዲያ ሰው ያለሽን ሁሉ ማመን ነበረብሽ? እንደማያዋሹኝ እርግጠኛ ነኝ። ድሮስ ሰውን ማነው እንጂ አትውለዱ አይደል የሚለው ቃሉ። ሚኪያስ በጧቱ አስነዘዘ። ብሩክ የጠፋው ትዳራችን እንዳይበተን ፈርቶ እንደነበረ ነግረውኛል። እሱ ስለመጣ ነው ትዳር የሚበተነው። እዚህ በነበረበት ሰዓት ምንም ደስተኛ እንዳልነበር ካቃል። እና ታዲያ ሚስቴን እስከ ጠፍ ጨረጋ ድረስ ሲያባለጋት ቆይቶ መጥቶ ፈገግ ብዬ እንድቀበለው ነበር የፈለግሽ? አላባለገኝም። ትንሽ የሚቆይ አይቀርም ነው። ምንድነው ያልከው? ይኸውልሽ ሴትዮ፣ ለማንኛውም ምን ያልጠላሁት እኔ እንዳይከፋኝ እያስመሰልክ እንደነበር አውቃለሁ። አዎ እዚህ መኖሩን አልወደድኩትም። ምንም ደስ አላለኝ እኮ። ለምን? ምክንያቱም አንቺ ማንንም እንዲነጥቀኝ ስለማልፈልግ። እኔ እኮ ያንተ ብቻ እንደሆንኩ ደጋግሜ ነግሬሃለሁ። እሺ ይቅርታ ጠይቀው ይል እንዴ ታዲያ? ቆይ ምንድነው የተለየ ነገር ያደረኩት? እኔ ምን አቅልላለሁ? ሌላ ከሰውዬው ጋር ያወራችሁ ነገር የለም? ይሄን ብቻ ነው የነገረኝ። በቃ ይሄን ሰምተሽ ነው እንደዛ የተናገርሽ? አልገባኝም። ብሩክ እኮ ከዚህ ቤት ለመሄድ ቀድሞ ነው የወሰነው። ቆይ አውርታችሁ ነበር? ከዚህ መውጣት እንደሚፈልግ ለአንቺስ ነግሮሽ የለን? ቆይ ታዲያ ይቅርታ ከጠየቁ በኋላ ከዚህ ለመሄድ ለምን ወሰነ? ሲጀመር አጋጣሚ ነው የጠበቀ የነበረው። እርግጠኛ ነህ ምንም አላልከውም? አልተጣላችሁ? በጭራሽ እንዴ። ቆይ ተገናኝተን እኔ ቆንጆ በእውነት እንድታምኝ እንፈልጋለን። አምናለሁ፣ ግን እንዴት ከመሬት ተነስቶ ይጠፋል? ተመልሶ ከመጣ እንግዲህ ራሱ የጠፋበት ምክንያት ነገር ነው። ለትናንቱ በጣም ተናድጄ ስለነበረ ነው። ይቅርታ አድርግልኝ። ይቅርታሽን ተቀብያለሁ። ባይዘው እንደ ትናንት ፈርጬሽ አላውቅም። እንዴ አንቺ አራስ ነውር እኮ ነው እንጂ። ኧረ እባክህ። ታዲያስ በስመ አብ በጣም ነበር የምታስፈሪ። ምን ላድርግ? በጣም ተናድጄ ስለነበር በትክክል ራሱ ማሰብ አልቻልኩም። ሌላ ጊዜ ግን እንደዚህ መሆን የለብሽም። ያለበለዚያ እኔ በድንጋጤ ከልተው ብዬ ነው የምቀርብሽ። እንዴ ኧረ እሺ አይደገም። ደግሞ አትጨናነቂ። ብሩክን ሰዎች እንዲፈልጉ ታሰማርቻለሁ። እስካሁን ምን አለ? ያገኙት ነገር አለ እንዴ? ገና በአንድ ቀን። ኧረ አንቺ እዚህ ምን ሆነሻል እንዴ? ከቀልብሽ እንጂ። እኔ ምን ላድርግ? ልጆቹ እኮ እያስጨነቁ ነው። ይገኛል፣ በቻሉት ያህል ይፈልጉታል። ያው እንግዲህ በሚዲያም ቢሆን እናስፈልገዋለን። ካልሆነ በሚዲያ ብናስፈልገው ቶሎ ይገኛል። አዎ ይገኛል፣ ግን ምናልባት አውቆ ስለጠፋ ራሱ ሊደብቅ ይችላል። እሱ ልክ ነው። ታዲያ ምን ይሻላል? አይዞሽ አትጨናነቂ፣ ይገኛል። በቃ እንዳፍ ያርገው። አሜን። ቆይ እንዴ ብሩኬ፣ ሚታ እዚህም ታደርጋለህ? ቁርስ እየበላሁ ነው። ቁጭ በይ። ያዥ ብስኩት። በልቻለሁ፣ በቃኝ። ብቻሽን ነሽ አይደል? አዎ ብቻዬን ነኝ። እርግጠኛ ነሽ? ጋሻ አብሮሽ የለም አይደል?
ነገርኩ እኮ ማንም አብሮኝ የለም አትፍራ። እሺ አልፈራም። በድንገት እዚህ ያገኘሃለሁ ብዬ አልጠበቅኩም። ርቀህ ሄድክ መስሎኝ ነበር። አይ የተመረጭ አልሄድኩም። እንዴ ምንድነው ይሄ ደግሞ ዱቄቱ? ዱቄት አንዷ እንትን ወዛደር ፈልጋ ደርሼላት እኮ። ምን ወዛደር? አዎ። አሁን እሺ የት እያደርክ ነው? ለጊዜው መንገድ ላይ ነው ማለት። መንገድ ላይ? ቆይ ብሩን እንዴት ቻልከው? በጣም እኮ ነው የሚከብደው። ዱርዬዎቹስ አላስቸገሩህም? እግዚአብሔር ይመስገን እስካሁን ምንም አላጋጠመኝም። ከዚህ ሁሉ እንዲህ ከምትሰቃይ ለምን ወደኛ አትመጣም? አይ እንደሱ እንኳን አይሆንም። ለምንድን ነው የማይሆነው? የጋሼን ጸባይ ያወቅሽው ድጋሚ እዛ ከመጣው ደውሎ ነው የሚጠራት። እና የጥራታ ምን ችግር አለው? ድጋሚ ከተገናኘን ደግሞ እኔ እሷ ቤት እንድኖር ነው የምትፈልገው። አንተ እዛ መኖር እንደማትፈልግ በቃ ንገራት። እንደዛም ብላት እየተመላለሰች እኔ ማግኘቷን አታውቅም። ያ ደግሞ ባሏ ደስ አይለው። ምን አይነት ቅናተኛ ባል ነው ያላት ግን? አይ ሚጣ ስለሚወዳት እኮ ነው የሚቀናው። በእሱም ደግሞ አትፍረጅበት። እና አንተ ለሱ ብለህ ዘላለምህን ጎዳና ላይ ልትኖር ነው? ቆይ ትዳራችሁ ከሚፈርስ አይሻልም? አይሻልም። ለራስህ አንዳንድ አስብ እንጂ። አታስቢ የሚታየ ለጊዜው እኮ ነው ጎዳና ላይ የሚኖር። ለጊዜውስ ቢሆን ጎዳና ላይ ምን እንደሚያጋጥምህ ታውቀዋለህ? እግዚአብሔር ይጠብቀኝ የለ። እባክህ ብሩኬ እሺ በለኝና አብረን እንሂድ። በቃ ድርቅ የምትለውን ነገርህን አቁም። በፍጹም ቃሌን አላጥፍም። የሰው ትዳርማ አላፈርስም። እና ለሱ ብለህ ራስህን ልታሰቃይ ነው? መልካም ሰው ነው። ትንሽ ብቻ ቀናት ቢት ያለችበት እንጂ ለልጆቼ ደግሞ መልካም አባት። እሱን እኔን አያገባኝም። አንተ ግን ራስህን ባታሙኝ ጥሩ ይመስለኛል። እኔ የምልሽ ጋሼ ግን እንዴት ነው? እሱ ምን ይሆናል ብለህ ነው? ደህና ነው። መቼስ ትናንትና ባደረግኩት ነገር በጣም ተናዶብኛል አይደል? እውነት አዝኖብሃል። እንዴት ብዬ ይቅርታ እንደምለውና አይኑን እንደማየው እንኳን አላውቅም። አሁን መጨነቅ ያለበት ስለሱ ሳይሆን ስለ ራስህ ነው ብሩኬ። ቆይ የሚታየ ስታስቢው ግን ይቅር የሚለኝ ይመስልሻል? ይሄን ያህል ምን አደረግከው? ራስህን እኮ ነው የጎዳኸው። አይደለማ። ቆይ አትሂድ እያለኝ መሄዴ እኮ ንቀት ነው የሚመስለው። አትጨነቅ። አባዬ ባንተ የሚጨክን አይመስለኝም። በጣም ነው የሚወድህ። እኔም በጣም ነው የምወዳችሁ የማከብራችሁ ጭምር። አሁን እሱን ተወውና ለምንድን ነው ያልደወልክልኝ? ወይስ እኔንም አታምነኝም? ምን ያው ስልክሽን እኮ በቃሌ ስለማላውቅ ስልኬን አሁን እሰጥሃለሁ። ወረቀት ይዘሃል? ወረቀት አሁን እንካ ደግሞ ደውልልኝ። እሺ በቃ ደውልልሻለሁ። ባትደውልልኝ ግን ነግሬሃለሁ ብሩኬ። ደውልልሻለሁ አታስቢ። አሁንማ ጽፈሽልኝ ደግሞ እንካ ይሄ አንዳንድ ነገር ዝም ብለህ ያዘው ብሩኬ። ቆይ አንቺ ግን ከየት አምጥተሽ ነው? አንተ ደግሞ የማያሳስበው ያሳስበሃል። ልሸኝሻ? ኧረ አያስፈልግም፣ ቁጭ በል። እሺ ይኸውልሽ ለጋሼም ሆነ ለማንም ሰው ምንም ነገር እንዳትያደራ። ለጋሼ ምን አስነገረኝ? ለድሮ ሚስት ነው እንጂ የምናገረው። አንቺ እኮ አታረጊውም አይባልም። እንደውም ከአባዬ ምንም የምደብቀው ነገር የለም። ነግሬሻለሁ በኋላ። ቻው በይ። ቻው ደግሞ ሚጣ። ወይዬ አመሰግናለሁ። ምንም አይደል። እሺ ሄሎ። አዎ ነኝ። ማን ልበል? ምንድን ነው? ልጄ ምን ሆነች? ምን ማለት ነው? ተረጋጊ ማለት ልጄ ምን ሆነች? ወይኔ ልጄ። አሁን የት ሆስፒታል እንዳላችሁ ብቻ ንገረኝ። አሁን መጣሁ።